መንግስተ ሰማያት ቀርባለችና ምን አድርጉ ንስሐ ግቡ ሳይባል ይውላል አይሁን። ወንጌል ሲነበብ መንግስተ ሰማያት ቀርባለችና ንስሐ ግቡ ይባላል። እኛ ከንፈር እንመጣለን። ተሰጦ ላይ ይበል ህዝብ ተብሎ ከንፈር መጠጡ አይደለም። ግን ምዕመናን ይላሉ ባሉበት ንስሐ ግን አንገባ። ንስሐ የሁል ጊዜ ትምህርት ወጡ ይችላል ና ሊሉ ይችላል ሂድ ሊሉ ይችላል። በዛ በእርምጃ ውስጥ ከእግዚአብሔር እንድትቀርብ ነው። ስንፍና እንዲለቅ ነው። ጠበል ተጠመቅ ሊሉ ይችላሉ። እስከዚህ ሰዓት ጹም ሊሉ ይችላሉ። ዓላማው ግን እኛን ከኃጢአት ማላቀቅ ነው። በኋላ ሄደ ቴራፒስት ጋር ሳይኮሎጂስት ጋር መከራን ከምታይ ካህኑን ሰምተህ ያሉን ብታደርግ እግዚአብሔር የበለጠ ረድኤት ይሰጣል። ዓላማው ሰውየውን መፈወስ፣ ፈውስ መንፈሳዊ ከኃጢአት ከሱሱ ከልማዱ መላቀቅ እንዲችል እና የሚሰጠው ቀን ነው። አሁን እኛ የሚመስለን ብዙ ኃጢአት ያለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው ደግሞ አይ አንተ ችግር የለውም ትንሽ እንደዚህ የሚባል ነገር የለም። ካህናቱ አይተው ተመሳሳይ ኃጢአት ሰርተን የተለያየ ቀኖና ሊሰጡን ይችላል። የሰውየውን ታሪኩን ስለሚያውቁት። ለምሳሌ በጣም ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላል። ለምን? ብዙ ስገድ ካሉ ደንግጦ እንዳይጠፋ። ሁለተኛ ችሎ ከሰገደ ደግሞ እግዚአብሔር ይቅር ያለኝ በስግደቴ ነው እንዳይል። እንደውም አንድ አባት በጣም ብዙ ኃጢአት የሰራ ሰው መጣና ነገራቸው። ሲነግራቸው 3 ስገድ አሉት። ስንት? 3000 ነው 300 ነው አለ። አይ 3 ስገድ ሰገደ። እግዚአብሔር ይፍታ ሄዳል። አላመነም ሄደ። እና ያው ለታሪኩ እንዲመች ነው። እግዚአብሔር የማያውቀው የለም። ጌታ ተገልጦ ለምንድን ነው 3 ብቻ ስገድ ያሉት አላቸው። ሲላቸው ጌታ ወይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነው ታሰናብተው ነው። የኛ ኃጢአት ከእግዚአብሔር ምሕረት ይበልጣል አይበልጥም? የእሱ ምሕረት እንደ ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። የኛ ኃጢአት እንደ ደም ጠብታ ነው። ባህር ላይ ደም ጠብ ቢል ባህሩ ደም በደም አይሆንም። ስለዚህ ኃጢአታችንን ወደ ጥልቁ ይጥላል ያለው ሆሴዕ ይህንን ነው። ወአስጥምኒ ውስተ ቀላየ ምሕረቱ ለበኩርኪ ይላል አባ ጊዮርጊስ። ወደ ልጅሽ ወደ ምሕረቱ ባህር ጨምሪኝ ይላታል እመቤታችን። እግዚአብሔር ወደ ምሕረቱ ባህር ይጨምረን ሁላችን። ኃጢአታችንን አርቆ የምህረቱ ባህር ውስጥ ጨምረናል። ያን ጊዜ የኛ ኃጢአት ትንሽ ይሆናል። ዳዊት ለዚህ ነው እንደ ምሕረት ብዛት ያለው። ምሕረት ብዙ ስለሆነ የፈለገ በበድል ኃጢአቴ ግን ከምሕረት አይበልጥም። ምሕረቱ ብዙ ነው እና እዛ ውስጥ ደብቀው ሸሽገው ብሎ መለመን ነው። እና ካህናት የሚሰጡን ቀኖና ለቅጣት አይደለም የሚመስለን። አሁን እኛ ደሞዝተኛ የሆነ ገንዘብ ያለው ሰው ምጽዋት የሚሰጠው፣ ሀብታም የሆነ ሰው ይህን ያህል ብር አስገባ የሚባል፣ ድሃው ደግሞ ገንዘብ ስለሌለው ጾም ጸልይ ስገድ የሚባል። በፍጹም እንደውም በተቃራኒ ቤተ ክርስቲያን ገንዘብ ላለው ሰው ገንዘብ ስጥ አትልም ቀኖና ላይ። ለምን? ገንዘብ ያለው ሰው ገንዘብ ስጥ ቢባል ይከብደዋል። እንደውም እንደ ቀረጥ እንደ ታክስ ይከፍላል ማለት ነው። የፈለገውን ኃጢአት እየሰራ እያመጣ ብሩን መዥረጥ ነው። ስለዚህ እሱም ስገድ ነው መባል ያለበት፣ ጾም ነው መባል ያለበት። መመጽወት አይከብደው። መጾም መስገድ ግን ሀብት ንብረት ላለው ሰው ይቸገራል። ስለዚህ አንተም ጾም ትለዋል። ዳውን ደግሞ መጽውት ትለዋለች። ድንጋይ ተሸክሞም ቢሆን ይመጽውት። ያን ሲያደርግ ከኃጢአት እንዲከለከል ነው። ዳውን ጾም ብትለው ይከብደዋል። በዛው ቀጥል ነው። ስለዚህ ለድሃ ዓላማው ግን ወደ እግዚአብሔር ማቅረብ። ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ እንደምታውቁት ላለፉት 3 ቀናት እስከ ዛሬ ድረስ ቤተክርስቲያናችን የነነዌ ሰዎች የጾሙትንና በመጾማቸው ምክንያትም ምሕረት ያገኙበትን ጾም ምክንያት አድርጋ ቤተክርስቲያናችን ለ3 ቀን ስታጾመን ቆይታለች። ሙሉ ታሪኩ የሚገኘው ሰሞኑን ስትማሩት እንደሰነበታችሁት በትንቢተ ዮናስ በተባለው መጽሐፍ ላይ ነው። እግዚአብሔር ነነዌ ወደምትባል ሀገር ሄደ ነነዌ በ3 ቀን ትገለበጣለች ብለህ ተናገር ብሎ እግዚአብሔር ነቢዩን ዮናስን አዘዘው። ዮናስ ምንም እንኳን ወደ አሕዛብ ሀገር ሄዶ ለመስበክ ፈቃደኛ ባይሆንም እግዚአብሔር ባወቀ መንገድ ግን በባህር ላይ ማዕበል አስነስቶ ዮናስ ከመርከብ ወደ አሳ አንበሪ ሆድ ውስጥ እንዲገባ አድርጎ
ዮናስ ወደደም ጠላም ሄዶ ለነነዌ እንዲሰብክ አድርጎታል። ይህንን ስብከት ሰምተው የነነዌ ሰዎች ንስሐ ገብተዋል። ይህንን ንስሐ የመሰከረላቸው ሌላ ሰው አይደለም፣ መድኃኒታችን ኢየሱስ ክርስቶስ ራሱ ባንደበቱ በዮናስ ስብከት ንስሐ ገብተዋል ይላል። እስኪ በሉ በዮናስ ስብከት ምን ብለዋል? የነነዌ ሰዎች ንስሐ ስለመግባታቸው የመሰከረላቸው ራሱ እግዚአብሔር፣ ምሕረት ያደረገላቸው፣ ይቅርታ ያደረገላቸው እግዚአብሔር በዮናስ ስብከት ንስሐ ገብተዋል ይላል። እኔ በእውነት በዚህ ርዕስ ተነስተን ንስሐ ምንድን ነው፣ ለምን እንገባለን፣ እንዴት እንገባለን የሚለውን አስፍተን አምልተን እንማራለን። ግን ይህንን ርዕስ ብቻ አንዴ አስተውላችሁ ተመልከቱት። በዮናስ ስብከት ንስሐ ገብተዋል ነው ያለው ክርስቶስ። በማን ስብከት? ምን አይነት ስብከት ነው ዮናስ ያስተማረው? ምን አይነት ትምህርት ነው ያስተማረው? ሄዳችሁ መጽሐፍ ቅዱሱን ስታነቡ ዮናስ ያስተማረው አንድም ስብከት እንደሌለ ታገኛላችሁ። ዮናስ አንደኛ ወደ ነነዌ ሄዶ ለማስተማር ፈቃደኛ አልነበረም። ፈቃደኛ ያልነበረው በሁለት ምክንያት ነው። አንደኛ የነነዌ ሰዎች በእግዚአብሔር አያምኑም፣ አሕዛብ ናቸው፣ ጣዖት የሚያመልኩ የነበሩ ናቸው። እግዚአብሔርን ወደማያውቁ ሰዎች ሄደህ አስተምር ሲባል ቅር አለው፣ አዘነ። ምክንያቱም ነቢያት የተሾሙት ለእስራኤል እንጂ ከእስራኤል ውጭ ላሉ ለአሕዛብ ስላልሆነ። ሁለተኛ ወደ ነነዌ ሄደህ ንስሐን ስበክ በተባለበት ጊዜ ቅዱስ ኤፍሬም ሶርያዊ ስለ ነነዌ በደረሰው ድርሳኑ እንደተናገረው ማለት ነው፣ ዮናስ ወደ ነነዌ ሄዶ ሊያስተምር ሲል በዛ ሰዓት የሀገሩ ሰዎች እስራኤላውያን በኃጢአት እየተጨማለቁ ነበር። በኃጢአት በስካር በዝሙት ውስጥ ነበሩ። የገዛ ወገኖቹ በኃጢአት ውስጥ ሆነው ሳለ ወደ አሕዛብ ሄደ አስተምር ሲባል እዚህ ያሉት ወገኖቹ ሊጠፉ መሆኑን፣ ሌሎች ግን ምሕረት ሊያገኙ መሆኑን ሲያስብ ዮናስ ቅር አለው። ስለዚህ ወደ ነነዌ መሄድ አልፈለገም። ቅዱስ ኤፍሬም እንደውም ምን ይላል? የዮናስን ስብከት ሰምተው የነነዌ ሰዎች ሲያለቅሱ እንባቸውን ሲረጩ ዮናስ አዘነ። ያዘነው በነነዌ ንስሐ መግባት አይደለም። እስራኤል በጠጅ ስትራጭ፣ እስራኤል በስካር ስትራጭ፣ ነነዌ በእንባ እየተራጨች አየ ዮናስ። ስለዚህ በነነዌ ንስሐ ውስጥ የእስራኤል ዓመፅ እየታየው ስለ ወገኖቹ አዘነ፣ ተከፋ። ስለዚህ መስበክ አልፈለገም። ምዕመና ወደ ነነዌ ሄዶ አንድ አረፍተ ነገር ነው ያለው፣ ነነዌ በ3 ቀን ትገለበጣለች። እስቲ በሉ ነነዌ በ3 ቀን ምን ትላል? አሁን ይሄ ንግግር እስቲ ንስሐ ያስገባል? ንስሐ ግቡ አላለም። ኃጢአት ሰርታችኋል እንዲህ አድርጋችኋል አላለም። ሲጀመር እነዚህ ሰዎች እግዚአብሔርን አያውቁ። እግዚአብሔር የሚባል አምላክ አለ፣ ባህሩንና የብሱን ሰማይንና ምድርን የፈጠረ እግዚአብሔር የሚባል አምላክ አለ ብሎም አላስተማር። እንዲህ ያለ ኃጢአት ሰርታችኋልና ንስሐ ግቡም አላለም። ስብከት እኛ የምናውቀው ስብከት ምንድን ነው? በክብር በግርማ አትሮንስ ተዘርግቶ መጽሐፍ ተገልጦ መምህር ገሌ ዲያቆን ገሌ አባ ገሌ ያስተምሩናል ተብሎ ወጥተው በክብር ሰላምታ ሰጥተው ርዕስ ነግረውን መጽሐፍ ቅዱስ ገልጠው ጠቅሰው እንዲህ ነው እንዲያ ነው ብለው ከዛ እንደዚህ አድርጉ እንዲያታድርጉ ብለው መፍትሄ ሰጥተውን ይወርዳሉ። ዮናስ የሰበከው ስብከት ርዕስ የለውም። ርዕሱም መግቢያው መውጫውም አንድ ነው። ነነዌ በ3 ቀን ምን ትላል? ትገለበጣል። በዮናስ ስብከት ግን ንስሐ ገብተዋል አለ ክርስቶስ። በጣም ይገርማል። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል። እኛ ስንት ስብከት ሰምተናል? በመሆን ስንት ስብከት ሰማን እስከዛሬ? ስንት ትምህርት ተማርን? ቃለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳኝ ስንት በዚህ ሰሞን ስንት ትምህርት ተማረ? ስንቴ ነው ንስሐ ግቡ የተባልነው? ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባንም። እንደውም ስብከቱን እናማርጣለን። የዛሬው ምንም አይልም እንላለን። የዛሬው ደግሞ አቤት ያስተማረው ትምህርት እንዴት ያለ ነው እንላለን። በትምህርቱ መለወጥ ትተን ትምህርቱን ወደ መመዘን ሁሉ አድገናል። ቃለ እግዚአብሔር መለወጫ ሳይሆን እኛ የምንገመገመው ነገር ሆነ። የነነዌ ሰዎች ግን በዮናስ ስብከት ንስሐ
ገብተዋል። እግዚአብሔር የምንማረውን ትምህርት የንስሐ ያድርግልን። እንደው ተስፋ ሰጭ እንኳን ስብከት እንኳን አልሰበከም። በጣም ይገርማል። ነነዌ በ3 ቀን ምን ትላለህ? ትገለበጥ። አሁን እኔ መሀል አዲስ አበባ አደባባይ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ብል ምንድን ነው የምትሉት? ኧረ አንተኑ ገልብጥል ይለኝ ይችላል ሰው። ምን ታሟርታለህ ነው። ተስፋ እንኳን አልሰጣቸውም። ብትመለሱ ይቅርታ ታገኛላችሁ አላለም። የነነዌ ሰዎች ግን ስብከቱን አይደለም ያዩት፣ ራሳቸው ነው። የቃሉን ማማር፣ አሰካኩን፣ አነጋገሩን፣ የሰባኪውን ማንነት አይደለም። ሊሰብካቸው የመጣው እኮ ተተፍቶ ነው እኮ በአሳ አንበሪ ተተፍቶ ነው የመጣው። መስበክ አልፈለገም፣ ማስተማር አልፈለገም። የግዱን ነው። የአንድ ቀን መንገድ ገብቶ ይላል ነነዌ በ3 ቀን ትገለበጣለች ነው የሚለው አይደል? በስንት ቀን? ስለዚህ አንድ ቀን ገባ። ቶሎ ሰብኮ ሊወጣ ማን ስትገለበጥ አብሮ እንዳይገለበጥ ብዙም ፍላጎት የለውም። ገባ ብሎ እንደው አንዴ ጮኸ፣ ነነዌ በ3 ቀን ትገለበጣለች አለ። ከንጉሱ ጀምሮ እስከታች እስካል እንስሳቱ ሳይቀር ጾሙ፣ ጸለዩ። እኛ ጆሮአችንን የደፈነው ለንስሐ ምንድን ነው? እንደዚህ አይነት ህዝብ አለ ለካ። በአንድ ስብከት ያውም ርዕስ በሌለው ቅርጽ በሌለው ትምህርት ጣዕም በሌለው ስብከት ንስሐ ይገባል፣ ንስሐ ይገባል። ጴጥሮስ ንስሐ የገባው ምርር ብሎ ያለቀሰው የምን ጩኸት ሰምቶ ነበር? ምን ሳይጮህ 3 ጊዜ ትክደኛለህ ተባለ። ምን ሲጮህ ሰምቶ ነው? የዶሮ ጩኸት ንስሐ አስገባው ጴጥሮስ። ዶሮ ጮኸ ብሎ ንስሐ ገባ። ዶሮ የተባሉ ሰባኪያን ናቸው፣ መምህራን ናቸው። ያው ዶሮ እንዳትሉን እንጂ ጠብቃቸው አደራ። ዶሮ የተባሉ ሰባኪያን ናቸው። የዶሮ ጩኸት ሰምቶ ንስሐ ገባ። እኛ ግን ጩኸቱን ለምደነዋል። ንስሐ እንገባለን። ይኸው እኛን ጮህባቸዋለን እየወጣን፣ እናንተ ንስሐ አትገቡ። ለምን? የእኛም የዶሮዎቹም ችግር ነው። ዶሮ አይታችሁ ከሆነ ከመጮሁ በፊት ጠዋት ይነሳና መጀመሪያ ምን ያደርጋል? ያራግፋል። አቧራውን አራግፎ ነው የሚጮህ። አሁን ያለን ዶሮዎች አቧራችንን ሳናራግፍ ስለምንጮህ እናንተም ንስሐ ገቡ፣ እኛም መጮህ አናቆም። ስለዚህ የነነዌ ሰዎች በአንድ ስብከት በአንድ አረፍተ ነገር ንስሐ የገቡበት ነው። ቤተክርስቲያን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ምዕመናን ጊዜ ትምህርት ነው። ምዕመናን አሁን ነነዌ የመጣበት በነገራችን ላይ አባቶቻችን እንደው በረከታቸው ይደርብን እንዴት አስተዋዮች እንደሆኑ ከአብይ ጾም ትንሽ ቀደም አድርገው ነነዌን የሚያመጡት የቀሩትን ቀናት ቅበላ ብለህ ስትበላ እንድትከርም አይደለም፣ ንስሐ እንድትገባበት ንስሐ እንድትገባ ነው። ለአብይ ጾም ተዘጋጅተህ የቀረውን 10 ቀናት እኔ በእውነት ዛሬ በምንማረው ትምህርት አንድ ሰው ንስሐ ቢገባ ለእኔ ለነፍሴ ይቅርታ ነው የማገኘው። ሌላው ምንም ችግር የለም። አንድ ሰው ንስሐ ቢገባ ጽድቁ ቀርቶብን የነነዌ ሰው ሁሉ የአዲስ አበባ ሰው ቀርቶ እዚህ ግቢ ውስጥ ያለው ምዕመን ንስሐ ከገባ ትልቅ ውጤት ነው። ንስሐ የሁል ጊዜ ትምህርት ነው። ጸጸት ማለት ነው በግዕዙ። በአማርኛው ጸጸት ብለው በግዕዙ ንስሐ ነሳ ወእግዚአብሔር እኔ ነስሐ ዘነበበ። አሁን እዚህ ላይ እግዚአብሔርም በነነዌ ላይ ሊያደርገው ከነበረው ጥፋት የተነሳ ተጸጸተ የሚለውን ነስሐ ይላል በግዕዙ። ንስሐ ማለት ጸጸት ማለት ነው። ምን አድርገን ነው የምንጸጸተው? አምላኬን እግዚአብሔርን በድየዋለሁ ብለን ስንጸጸት፣ ፈጣሪን አሳዝኘዋለሁ፣ ኃጢአት ሰርቻለሁ፣ አድርግ ያለኝን አላደረኩም፣ አታድርግ ያለኝን አድርጌያለሁ ስንል ያ እውነተኛ ንስሐ ይባላል። ይህ ንስሐ ለሁላችን ያድለን። ሰውን ወደ መዳን የሚያደርሰው ሐዘን የተባለው ቅዱስ ጳውሎስ ያለው ሰውን ወደ መዳን የሚያደርሰው ሐዘን ንስሐ ይባላል። ይህንን እግዚአብሔር ይፈልገዋል። በድያለሁ ስንል እንግዲህ ከኛ መሃል ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር የምንሰራው ኃጢአት አለ። እንሰርቃለን፣ እናመነዝራለን፣ ብዙ ወንጀሎች እንሰራለን፣ ሰነድ እንሰርዛለን፣ እንደልዛለን፣ ጉቦ እንሰጣለን፣ ጉቦ እንቀበላለን። እነዚህ በግብር የምንፈጽማቸው ኃጢአቶች ናቸው። ብዙ አይነት ሰው ይህን ባይሰራ ደግሞ በቀን ውስጥ ይህን መስራት ባይችል ቢያንስ በአንደበቱ ግን ብዙ ክፉ ነገር ይናገራል። አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ነው። ጥሩ ተሳዳቢ ነው የሚከበረው ነው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ።
ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንሰራ፣ በአንደበታችን ባንሰራ፣ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድል ያለው አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል። ይህ ንስሐ እግዚአብሔር ለሁላችን ያድለን። ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል። ንስሐ መጸጸት ነው። ግን ጸጸት በምንድን ነው የሚገለጸው? እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። የፈረደባቸው አዳምና ሔዋን። ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል። ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው። አዳምና ምንድን ነው የሰሩት? አትብሉ የተባሉትን ዕፀ በለስ ምን አደረጉ? በሉ። ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው፣ ሞትን አትሞቱም አላት። ግድ የለሽም ብሎ መከራት ዲያብሎስ። ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም፣ አንዴ የተነቃ ዘዴ ስለሆነ። በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? ይህን ብትቀምሱ አትሞቱም እየተባሉ አይደል እንዴ መጠጥ የጀመሩት? አደንዛዥ ዕፅ የጀመሩት። እስከ ዛሬ ቀምሰው አታውቅም፣ ቀምሰሽው አታውቂም፣ ሄደሽ አታውቂም፣ እንዲህ አይነት ቦታ ይሄን አይተኸው አታውቅም። ኧረ አትሞቱም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ስለዚህ ሔዋን የእባብን ምክር ሰማች፣ ዕፀ በለስን በላች። እንኳን አምላክ ልትሆን ሰው መሆንም አልቻለች። ከዛ በኋላ ክብራቸው ጸጋቸው ምን አለ? ተገፈፈ። እርቃናቸውን ቀሩ። ኃጢአት ማለት እርቃን መሆን ነው። ምዕመናን ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው። ራሱ እግዚአብሔርን ማጣት ነው። ተጎሳቆሉ። ይህን ጊዜ አዳም በገነት ዛፎች ውስጥ ተሸሸገ ይላል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ስለዚህ በገነት ዛፎች መካከል ተሸሸገ። ቅጠል አምጥቶ ፊቱ እርቃኑን ለማልበስ ሞከረ። ኃጢአታችንን ለመደበቅ የምናደርገው ጥረት ማለት ነው። ይህን ጊዜ እግዚአብሔር በገነት መሃል አዳምን ሊፈልገው ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው። አዳም አዳም ሆይ ወዴት ነህ? ስማችሁን ቀይራችሁ ይህን ጥሪ ለራሳችሁ አዳምጡት። አንድ ጊዜ መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ፣ ታሪካችን አለ። እገሌ እገሌ ሆይ ወዴት ነህ የሚለው አዳምን አይደለም። መጽሐፍ ቅዱስ ላይ የተጻፈው አዳም ከሞተ ከስንት ዓመት በኋላ ነው ሙሴ ኦሪት ዘፍጥረትን የጻፈው። ለአዳም አይደለም ለእኛ ነው። የት ነው ያለው ይላል እያንዳንዳችንን እግዚአብሔር ማለት ያለንበት ጠፍቶት አይደለም። ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው፣ ምንድን ነው እያለ አዳም አዳም ሆይ ወዴት ነህ አለው። እግዚአብሔር አዳም ያለበትን ቦታ ያውቃል አያውቅም? ያውቃል። ይህ ጊዜ አዳም ራቁቴን ስለሆንኩኝ ፈራው ተሸሸኩም ማለት። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ራቁቴን ስለሆንኩኝ ምን አለ? ፈራው ተሸሸኩም ማለት። አሁን አዳም ኃጢአቱን ተናገረ አልተናገረ? መልሱልኝ። አልተናገረም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን መብላት ነው። ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ነው ያወራው። ራቁቴን ስለሆንኩኝ ፈራው አለ። ራቁቱን መሆኑን አይደለም መናገር ያለበት፣ ዕፀ በለስን በላው ነው ማለት ያለ። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አሉ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደል? መጀመሪያ ቀጥታ ኃጢአቱን ዘሎ ኃጢአቱ ያመጣውን ችግር ተናገረ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለው። ይገርም። ቅድመ ይፍጥሮ ለአዳም ያምር ግብሩ ይላል። አዳምን እኮ ያውቃል ሳይፈጥረው እንደሚበድል። መረጃ አይደለም እግዚአብሔር እየጠየቀ ያለው። እመን ኃጢአትህን አፍ አውጥተህ በድያለሁ በለኝ ነው የሚል። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። አሁን ተናገረ አልተናገረ? ተናገረ። ከዛፉ ሰጠችኝና ምን አለ?
በላሁ ነው ኃጢአቱ። ከዛ በፊት ያለው ንስሐ ሳይሆን ክስ ነው። ማንን የከሰሰው? መልሱልኝ። ሔዋን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ ምን ምን አለኝ አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር። አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል፣ ጓደኛዬ ገፋፍቶኝ፣ እገሌ ገፋፍቶኝ እንዲናርግ ብላኝ፣ ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያደረከዋል። በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ስለዚህ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝ። በጣም ይገርማል። የሰጠኝ ሴት በሉ እስኪ አይሰማም። የሚገርም እኮ ነው። ሔዋንን ያገባት ሰሞን አዳም ምን ሲል ነበር? የሰጠኝ ሴት አይደለም አጥንትሽ ስጋሽ። ይኸውላችሁ ትዳር ሲጀመር አጥንቴ ስጋዬ አካሌ ይላሉ ባሎች። ከዛ ትንሽ ሲቆዩ እቺ ሴት ይላል፣ የሰጠኝ ሴት ይላሉ። ሲቀዘቅዝ ማለት ነው ፍቅር። መጀመሪያ ግን አካሌ ነው አጥንቴ ነው። አጥንቴ ሰጠችኝ እና በላሁ አላል። አካሌ ሰጠችኝ እና በላሁ አላል። የሰጠኸኝ ሴት አለ። ለእግዚአብሔር መልሶ ሰጠው። እግዚአብሔር ይህንን አዳም የከሰሰውን ክስ ሲሰማ እንዴ ሔዋን ላይ ዞሮ አንቺ ምን ሆነሽ ነው የሰጠሽው? ለምን ሰጠሽው አላላት። ያደረግሽው ምንድነው አላት። እስኪ በሉ ያደረግሽው የአዳምን ወሬ ይዞ ሔዋን ላይ የሚጮህ አምላክ አይደለም እግዚአብሔር። ከሰው ወሬ ሰምቶ ሌላው ሰው ላይ የሚጮህ አምላክ አይደለም። የሱን ሰማ ጥሩ አለና ወደ አዳም ዞረ፣ ወደ ሔዋን ዞረ። ያደረግሽው ምንድነው አለ። እያንዳንዱ ሰው የየራሱን ታሪክ እንዲተርክ እድል የሚሰጥ አምላክ። እሺ አንቺ ደግሞ ተናገር፣ ያደረግሽው ምንድነው አለ። እሷ ደግሞ እባብ አሳተኝና በላዋለች። እኛ ሰይጣን አሳሳተኝ እንደምንለው። ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድን ነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤልን ገደለ። እግዚአብሔር ተገልጦ ምን አለ? ወንድም አቤል ወዴት ነው አለ። ያውቃል እኮ እንደገደለው። እግዚአብሔር መረጃ አይደለም የሚፈልገው፣ እንዲያምንለት ይፈልጋል። ወንድም አቤል ወዴት ነው አለ። የወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትን ብርታት ለሁላችን ያድለን። ይህን ካልን ምዕመናን፣ ኦርቶዶክሳውያን ምዕመናን ኃጢአታችንን ንስሐ ለመግባት ለመጸጸት፣ መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም፣ ቅጠሉስ መደበቁ አይቀርም፣ ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስኪ ምዕመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመው። ኃጢአትን ብትጠባበቅ አቤቱ ማን ይቆማል? ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም፣ ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ ነው። ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው። የነነዌ ሰዎች ሳይሰበኩ ንስሐ ከገቡ እናንተ እንደየተነገራችሁ ለምን አትወሱ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀል። እግዚአብሔር እንድንጸጸት ይፈልጋል አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል፣ እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊ ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘን ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማንም ያስፈራው ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ነው ምን ደህና ነገር ያረክ መሰለ። በጣም ይገርማል። እስራኤላውያን ምን አደረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ ያሉ አመፁ። ከዚህ በኋላ በአንተ በኩል እንዲያናገረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናግረናል። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ። 3 ቀን
ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ እስራኤላውያን። ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ነው። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምዕመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል ነው። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ህዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ወይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር አይደለም። እኛ ግን ኃጢአት ሰርተን እኔ በቀጥታ በነግረውስ ምን አይነት ድፍረት! ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብእ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። በአጭሩ ግን ምዕመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። አንደኛ ለራሳችን፣ አንደኛ ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ እሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅ ተብዬ ልጠራ አይገባኝም፣ ከአገልጋዮች አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምዕመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለ። ምን ሳርግ ነው አልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያለው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያለው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላል። እስቲ በመንፈሳዊው ዛሬ ስንት አተረፍን ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን? ምን ምን አደረግን ዛሬ? ምን ምን አወራን? ምን ምን አየን? ምን ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብን። ስለዚህ የመጀመሪያው ኑዛዜ ለራስ፣ ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከው በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከው ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያየህ እግዚአብሔር ነው። ካህኑ ምስክር ነው። ምሕረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታ ነው የሚሉት። እኔ ፈትቻለሁ አይሉ፣ ፍቱ እኮ ብሏል። ግን እነሱ መልሰው የሰጣቸውን ይሰጡታል። በጣም የሚገርም ነው። እና ለእግዚአብሔር ክብር ስጥ፣ ያደረግከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። አንድ ሁለተኛ
የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል። በብሉይና በሐዲስ መካከል ላይ መጥምቁ ዮሐንስ ንስሐ ይሰማ ነበር። ህዝቡም ኃጢአታቸውን ለዮሐንስ ምን ይሉ ነበር? ይናዘዙ ነበር። ሶስተኛ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት መጥተው ኃጢአታቸውን ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት ለተመደቡ ለሌዋውያን ካህናት ለመጥምቁ ዮሐንስ ለ12ቱ ሐዋርያት እንድንናዘዝ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ሐዋርያትም ደግሞ ጌታ ሊለያቸው ሲል ምን አላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነው ብሏል። እስከ ምን ድረስ? ሐዋርያት አሁን ሰማዕታት ሆነው ሞተዋል፣ እነሱ የሉም። እስከ ዓለም ፍጻሜ ያለው አሁን እዚህ ከምታዩቸው አባቶች ጋር ከሐዋርያት ጋር የነበረ አምላክ ከእኛም ጋር አለ። ኃጢአታችንን ለካህናት የምንናገረው የማን ፈቃድ ስለሆነ ነው? የእግዚአብሔር። ካህናት ደግሞ ለመረጃ አይደለም፣ ሰምተው ሲጨርሱ ጸሎት አድርገው ምክር ይሰጡናል። አንድ ከኃጢአት መከልከል እንድንችል ቀኖና ይሰጡናል፣ እሱን እንመጣበታለን። ሌላው ግን ኃጢአታችንን ይቅር ማስባል ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት የምንናዘዘው የእግዚአብሔር ፈቃድ ስለሆነ ነው። ሶስተኛው ለካህናት ስንናዘዝ በዛው ለማን ነው የምንናዘዘው? ለእግዚአብሔር ማለት ነው። ይህን ካየን ምዕመናን እንዴት እንናዘዝ የሚለውን ደግሞ ማየት ያስፈልጋል። ብዙ ጊዜ አሁን ንስሐ መግባት ስናስብ የሚፈትነን ፈተና፣ አሁን እዚህ ጉባኤ መሀል ያላችሁ ሰዎች ንስሐ መግባት አትጠሉ፣ ትፈልጋላችሁ። ጸሎታችሁም ነው እግዚአብሔር ለንስሐ ያብቃኝ እንላለን አይደል? አዎ። ግን አብዛኛው ሰው አሁን መግባት አይፈልግም። ንስሐ መግባት ይፈልጋል፣ ግን አሁን መግባት አይፈልግም። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ለምን ሞት? ስለዚህ ይህ ሰው የቅዱ ንስሐ መግባት የፈለገው መቼ ነው? ሊሞት ሲሉ። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞተው? እኔን አላውቀውም፣ እናንተ ታውቁታላችሁ። እንደሚያውቅ ሰው ሆነ ልሞት ስል ብለን ነው የምናስበው። አሁን የሶሻል ሚዲያ ዘመን ነው፣ የዩቲዩብ የቲክቶክ የምን ዘመን ነው። አንድ በእድሜ ጠና ያሉ እናት ወይ ትልቅ ሰውዬ ሽማግሌ አባት ከእድሜያቸው ጋር የማይሄድ ነገር ሲያደርጉ ቪዲዮ ሰው ሲያይ ምንድን ነው የሚለው? እርስዎ እንዴት በመቁረቢያ ወጥ ይላል። በምን ወጥ? ብዙ ሰው መቁረቢያ ሽምግልና ነው ብሎ የሚያስብ እግዚአብሔር በቃ ኃይላችን ሲደክም ማስታወስ ነው የምናስብ። በጉብዝና ወራት ፈጣሪህን ምን በል ደስ አሰኙም የምትላቸው ዘመናት ሳይመጡ ይላል። ደስ አሰኙ የምትላቸው አይንህ ሳይደክም ትንሹ ነገር ሳይረብሽ፣ አቤት ስታነቡት እንዴት ደስ ይላል። በጉብዝና ወራት ብሎ ሲዘረዝረው ሳትዝል ሳትደክም፣ ጆሮ መስማት ሳያቆም፣ አይንህ ሳይፈዝ፣ ሁለቱ መስኮቶች ላይ ያሉ ይላል። ሁለት መስኮት የተባሉ አይኖች ናቸው። እኛ ግን የምናስበው ስንደክም ንስሐ መግባት እግዚአብሔርን የመጨረሻ ጉዳይ አድርገነዋል። በእውነት ይቅር ይበለን አምላካችን። አንዳንድ ሰው ደግሞ አይኔ እኮ ንስሐ መግባት እኮ አልጠላም ገባለሁ፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ ትንሽ ልስተካከልና ከዛ በኋላ ንስሐ ገባለሁ። የሚያስተካክለን ማን ነው? እግዚአብሔር። ስስተካከል ንስሐ ገባለሁ ብለህ ብታስብ ከሆነ መቼም አትስተካከል። ምክንያቱም የሚያስተካክለን ማን ነው? እስቲ አሁን ገላችንም በየቀኑ በየሁለት ቀኑ በሳምንትም ያው ውሃ ይጠፋል ብዬ ነው፣ በሳምንትም በወርም እንታጠባለን። ከታጠብን በኋላ እንቆሽሻለን አንቆሽሽ። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ሲል ከሬሳ ጋር እንታጠብ የሚል ሰው አለ? የለም። እንደምንቆሽሽ እያወቅን እንታጠባለን። ኃጢአት እኮ ቆሻሻ ነው ምመና። ከዚህ በኋላ ኃጢአት ሰራለሁ። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል ያልሰራ ነው ኃጢአት አለ ገና። አሁን ብዙ ሰው ቁረቡ ሲባል የሚፈራው ከዚህ በኋላ ሊሰራ ያቀዳቸው ኃጢአቶች ስላሉ። እግዚአብሔር እንዴት ያየን ይሆን? በእውነት በጣም ይገርማል። እና
ጠላቴ ሆይ በወድቅ እነሳለሁ። ሰዓታታችን ሲጀምር እንዲህ ብሎ ነው። እመኒ ወደቁ ትነሳ በወድቅ እነሳለሁ ወእመኒ ሆርኩ ውስተ ጽልመት በጨለማን ብመላለስ እግዚአብሔር ያበራልኛል ብሎ ነው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅ አይልም፣ ለምን አልተነሳም ነው። ክርስቶስ አሁን ሊፈርድ ቢመጣ ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁ ነው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለም ማለት ይሰለቻል? ስለዚህ ኃጢአታችንን መናዘዝ አለብን። ኃጢአቱን የሚሰውር አይለማም ይላል። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ራስን ስትከስ ከዲያብሎስ ክስ ትድናለህ። ዲያብሎስ ይሄን ሰርቷል እኮ ሲል አዎ እንደሰራማ ለኔ መጥቶ ነግሮኛል ይላል እግዚአብሔር። አንተ ስትደብቀው ግን ዲያብሎስ ያንን ወስዶ ቁስልህን እየነካካ ሲኦል እንድትገባ ነው የሚፈልገው፣ እንድትኮነን ነው እያስታወሰ። ስለዚህ ብዙ የሚቆጠር ኃጢአት ስላለን እግዚአብሔር ፊት እንግለጠው ኃጢአታችን። ኃጢአት ስትደብቅ እግዚአብሔር ይገልጥብሃል። መጽሐፍ ቅዱስ ላይ ኃጢአቱን የደበቀ የአንድ ሰው ታሪክ አለ። ነቢየ እግዚአብሔር ዳዊት። መቼስ ያው ስለተጻፈ ነው። ዳዊት ብዙ ጽድቅ የሰራ ነው፣ ግን ኃጢአቱም ተጽፏል። መጽሐፍ ቅዱስ ጥሩ ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድን ነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳ። ዳዊት መጀመሪያ ኃጢአቱ ምንድነው? ስራ መፍታት። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። ሰይጣን የሚሰጠን ስራ ደግሞ ኃጢአት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠብ አየ። ተመለከተ ብቻ አይደለም መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። በቃ እዚህ ጋር ነው ታሪኩ ማብቃት ያለበት። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው። ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። ዳዊት ግን አስጠራት፣ አስመጣት፣ አስነወራት። መጽሐፍ ቅዱስ ባልና ሚስት የሚያደርጉት ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በሕግ ከሆነ ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ግን ሁለት አድርጎ ነው የሚያየው። ስለዚህ አስነወራት። ይቺ ሴት በአጋጣሚ ከወር ልማዷ ነጽታ ነው አይደል ስትታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምጦ ደፈረ ቢባል ለስሙ ጥሩ ነው አይደል? እችን ነገርማ ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት። አስጠራው። እንዴት ነው ጦሩ? እንዴት ነው? በላርፈህ ትሄዳለህ፣ አሁን ወደ ቤት ግባና ራት ብላ፣ እንደው ከሚስት ጋር ተኛ ማለት ነው የቀረው። ኃጢአቱን ለመሸፈን ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። አስጠራው። ምን ነው? ምን ሆነ ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? እንዴት ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። አይገርም? እንዴት ከሚስቴ ጋር ይላል። ከሕግ ሚስቱ ጋር እና የእግዚአብሔር ታቦት በደጅ አድራ። አሁን ስለ ታቦተ ጽዮን ክብር ኬጢያዊው ኦርዮ ከአሕዛብ የተመለሰው ተገዝሮ የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአሕዛብ የመጣው ኦርዮ ነገር። አንዳንዴ መንፈሳዊ የምንባል ሰዎች፣ የቤተ ክርስቲያን የምንባልን ሰዎች አሕዛብ በልጠው ሊመክሩን ይችላል። ዮናስን አልሰማችሁ? ተነሳና አምላክን ጥራ አሉት እኮ እዛ መርከብ ውስጥ። አሕዛብ እኮ ናቸው። ጸሎት አስተማሩት ለዮናስ ለነቢዩ። ከእግዚአብሔር ቃል በቃል የሚነጋገረው ዮናስ ተነሳና ጸልይ ተባለ። አንዳንዴ በኃጢአት ስንደክም ከኛ ሩቅ የተባሉ አሕዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናችሁ ምዕመናን?
እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ይሄን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም። ምእመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሌት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡም። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ ነው። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም። ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦሪዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል፣ አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦሪዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ይስሐቅ የሚሰዋበትን ተሸክሞ እንደሄደው እንደ ክርስቶስ መስቀሉን እንደያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ ጦር መሪ ወስዶ አሳየው። አየው፣ ሲያየው ይገደል ይላል። በጣም አዘነ። ግን የንጉሥ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ ቢመጣበት ቦታ ላይ ሄዱና ጥላችሁት ሽሹ አላቸው። እሺ ብለው ወታደሮች ጠላት ሲመጣ ኦሪዮን ብቻውን ጥለውት ሮጡ። ወዴት ነው የምትሄዱት? ታቦተ ጽዮንን ከታችሁ፣ እስራኤልን ከታችሁ እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? ማን ይመለከታል? ነቢዩ ናታንን ላከው እግዚአብሔር። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው? ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ድሃ ሰው ነበረ እና ይህ ድሃ ሰው ከጎረቤቱ ደግሞ ብዙ በጎች ያሉት ባለጸጋ ሰው እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስልሃል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበሩ። አንተ ነህ አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦሪዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የእሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦሪዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደል? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪው ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳው ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው። እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጣው።
እንደ ኃጢአቴ መጠን አይደለም። እንደምን መጠን? እንደ ቸርነት መጠን ማለት እንደ ይቅርታ ብዛት መተላለፌ ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም፣ ልትምረኝ የሚገባኝ አይደለሁም። እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሌ ያስታውሰዋል። አንተን ብቻ በደልኩ አለ። ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም። አንተን ያለው አንተን ብቻ በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድም ብፁዕ ትሆን ዘንድ። ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ ይኸው የብስራተ ገብርኤል ምዕመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጉ እኔ ገና ሌላ ደብረ ሄጄ እናገራል። እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ አድርገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይን ዳዊትን ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱም ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች። አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባት። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንል። እንዲሸፍነው ግን መግለጥ አለብን። ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ፣ እንደው ይታዘቡኝ ይሆን ምናምን፣ እንደው ለሌላ ሰው ይናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ፣ ብዙ ክሬቲቭም አይደለን በነገራችን። የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም። ለማን ነው? ለእግዚአብሔር። ምን ቸገረ? ተናገረው፣ ተበቀለው። ሰይጣንን አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲህ አድርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል፣ ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ፣ እዚህ ጋር የቆሰልኩት፣ እዚህ ጋር የታመንኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበት። አንተም ሰላም ታገኛለህ። ናዘዘ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስበን? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ ማለት። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ፣ ሌላው ካህኑ ኃጢአት ይሰራ የለ ወይ? እንዲያደርጉ የለ ወይ? ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ያውቀዋል እኮ። ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል፣ አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉሥ መልክ ቢኖረው፣ የንጉሱ መልክ አንድ አይነት ከሆነ ቀለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ
የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሀልም ያለው ልዩነት ይሄ ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ የንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታ ነው ያሉት። እኛኛውም አባት ጋር ብትሄድ የሚፈታህ እግዚአብሔር። ሰይጣን ግን አውቆ ካህኑ እንድትጠራጠር ያደርጋል። የመጨረሻው ዘመን አንዱ ዲያብሎስ የሚሰራው እስከ ቅትለተ ዘካርያስ የካህናት መገደል ድረስ ይደርሳል። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው ንስሐ እንዳይገባ ከካህናት ጋር ከስጋው ደሙ ከቅዳሴም እንድትርቅ ካህኑን ያጣላል። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ለመፈጸም የፈለገ ብንበድል ካህናት ቢበድሉ በእነሱ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እንደዚህ አድርጋችሁ አስቡ። እንዲህ ብታስቡ ነው የምትጠቀሙት። በዚህ በቅዱስ ጳውሎስ መልእክት ትርጓሜ ላይ አንድ ጆሮ የሚከብድ ታሪክ ተጽፏል። አንድ ሰውዬ ንስሐ አባት ይዛል እና በጣም ባለጸጋ ሰው ነው። ሀብት ንብረት የሞላ የተረፈው ነው። ከዛ ንስሐ አባት ይዛል። እኛ አባት ደግሞ በጣም የገንዘብ ፍቅር ያላቸው ነበር። ካህን ሆኖ ገንዘብ በጣም የሚወድ ሊኖር ይችላል አይችልም? ከመጀመሪያዎቹ 12 ካህናት አንዱ ይሁዳ ጌታውን እስከ መሸጥ የደረሰው በምንድን ነው? በገንዘብ ነው። ሌባ ነበር ይላል ዮሐንስ ወንጌል። ይሁዳ ሌባ ነበር፣ ግን ክርስቶስ ገንዘብ ያዥ አደረገው። እንዴት ነው ሌባ መሆኑን እያወቀ ለምን ገንዘብ ያዥ አደረገው? አሁን እኛ ሌባ መሆኑን የምናውቀውን ሰው ዘበኛ እናደርጋለን? ኧረ እኛ አስተውት። ሌቦች ራሳቸው ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ነው ታማኝ ሰው ፈልጉልኝ ይላሉ። እነሱ እኮ ሌቦች ነው። ለምንድን ነው ክርስቶስ ሌባ መሆኑን እያወቀ ገንዘብ ያደረገው? ቤተ ክርስቲያን ሙዳይ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት። እኔ ያለውም ሌባ ነበረ እንዳትደነግጡ እያለ ይኖራል ሌባ ለወደፊቱ። ይሁዳ ጌታውን በ30 ብር ይሸጣል። በእሱ ቤት ክርስቶስን የሸጠ መስሎታል።